ወደፊት ወጣ ወጣት ወደፊት ወጣ ወጣት ወደፊት ወጣ ወጣት ፕሮግራማችንን በጌታ በኢየሱስ ክርስቶስ ስም እንጀምራለን። ሁላችሁንም ሰላም እላችኋለሁ። እንደምን ቆያችሁ? እንኳን አብዛኛው የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ምስረታ በዓል በሰላም አደረሳችሁ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ምን ያህሎቻችሁ ደስተኞች ናችሁ? 50 ዓመት ላስጓዘን ለጌታ ክብር ይሁንለት። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ይመስገን። እግዚአብሔር ታማኝ አምላክ ነው። እግዚአብሔር የሚሸከም አምላክ ነው። እግዚአብሔር ክፉ ዘመናትን የሚያሳልፍ አምላክ ነው። አባቶቻችን ዋጋ በከፈሉበት ምድር እኛ በእንደዚህ አይነት ሁኔታ ጌታን ማገልገል ችለናል። ቤተክርስቲያንን ለረዳ ጌታ ክብር ይሁን። ቃለ ሕይወትን ለረዳ ጌታ ክብር ይሁን። ለቃለ ሕይወት አምላክ እግዚአብሔር ክብር ይሁን። አባቶችን ለረዳ ጌታ ክብር ይሁን። የቃለ ሕይወት እናቶችን ለረዳ ጌታ ክብር ይሁን። እኛን ወጣቶችን ለረዳ ለጌታ ክብር ይሁን። ሃሌሉያ። እግዚአብሔር ይመስገን። እንኳን አደረሳችሁ። ከተለያዩ የኢትዮጵያ ክፍል የመጣችሁ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች ምንም ሳይገድባችሁ ከሰሜን ከምስራቅ ከምዕራብ ከደቡብ ከብዙ ሩቅ ቦታ በሌሊት ተጉዛችሁ የመጣችሁ ወጣቶች እንኳን ደህና መጣችሁ። በዚህ ያላችሁ የህብረቱ የቀጠና መሪዎች የአጥቢያ መሪዎች እኛን ለመቀበል ሽር ጉድ ያላችሁ የህብረቱ ፋይሮች ሁሉ በማዕከላችን ያሉ የጽሕፈት ቤት አገልጋዮች ሁሉ እንኳን አደረሳችሁ፣ እንኳን ደህና መጣችሁ። ፕሮግራማችንን የኢትዮጵያ ቃለ ሕይወት ቤተክርስቲያን አመሰራረትን አንብበን እንጀምራለን። የዛሬ 50 ዓመት እንዴት እንደተጀመረ በጣም አጭር የሆነችን ሐሳብ አነብላችሁና ከዛ ጸልየን እግዚአብሔርን አመስግነን ደስ ብሎን እንጀምራለን። የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት በብሔራዊ ደረጃ ከተቋቋመ አሁን ድፍን 50 ዓመት ሆኖታል። የወጣቶች አገልግሎት የተቋቋመበት የመነሻው ዋና ዓላማ ከአጥቢያ ቤተክርስቲያን አንስቶ እስከ ሀገር አቀፍ ባለው የቤተክርስቲያኒቱ በመዋቅር ደረጃ ሁሉም ወጣቶች እንዲያገለግሉና እንዲገለገሉ ለማበረታታት ነው። የወጣቶች አገልግሎት አስፈላጊነት በቤተክርስቲያን መሪዎች ልብ ውስጥ ስፍራን ያገኘው በ1966 ዓ.ም በሀገራችን ኢትዮጵያ በተከሰተ የመንግስት አስተዳደር ፖለቲካዊ ለውጥ ምክንያት ነው። ጥቅምት 28 ቀን 1967 ዓ.ም በላንጋኖ ኤስአይኤም ጣቢያ እንግዳ ማረፊያ ተሰብስቦ የነበረው የኢትዮጵያ ቃለ ሕይወት ቤተክርስቲያን የመሪዎች ጠቅላላ ጉባኤ በጉዳዩ ላይ መክሮ የሚከተለውን ውሳኔ አስተላለፈ። ይህም ከእያንዳንዱ የቃለ ሕይወት ቤተክርስቲያን አውራጃ አንዳንድ የወጣት ተወካይ እንዲጠራና በጉዳዩ ላይ ትምህርት እንዲሰጥ ተወሰነ። በወጣቶች አገልግሎት ዙሪያ ማለት ነው። ይህም ስብሰባ እንዲያዘጋጁና እንዲያስተባብሩ ኃላፊነቱን ለአቶ ተክሌ ወልደ ጊዮርጊስ የወቅቱ የቃለ ሕይወት ቤተክርስቲያን ዋና ጸሐፊ ለዶክተር ሃዊ ብራንትና ለዶክተር ፖል ብልስኪ የኤስአይኤም ኢትዮጵያ ሚሽነሪዎች ተሰጠ። በውሳኔው መሰረት ከሐምሌ 12 እስከ 1967 ዓ.ም የመጀመሪያው የኢትዮጵያ
ቃለ ሕይወት ቤተክርስቲያን የሀገር አቀፍ ወጣት መሪዎች ጠቅላላ ጉባኤ በላንጋኖ የሳይ ምግዳ ማረፊያ ጣቢያ ተደረገ። በዚያን ወቅት በዶክተር ሀዊ ብርሃን፣ በዶክተር ፖል ብልስኪ እና በፓስተር ሹዌ በአማካይነት የተለያዩ ስልጠናዎች ተሰጠ። ውጤቱም መታደስ፣ መነቃቃት፣ የእንባና የንስሐ ጊዜ እንደነበረ በወቅቱ ከነበሩ ታዳሚዎች መገንዘብ ተችሏል። በዚያም ስፍራ በላንጋኖ ሐምሌ 1967 ዓመተ ምህረት ለመጀመሪያ ጊዜ በተደረገው ጉባኤ የወጣት መሪዎች ሀገር አቀፍ ህብረትና የወጣቶች አገልግሎት ሀገር አቀፍ ኮሚቴ ተመሰረተ። በወቅቱ አቶ ወርቁ ጎሌ የዛሬው ጌዲዮ ዲላ ቃለ ሕይወት ቤተክርስቲያን መሪ የመጀመሪያው የሀገር አቀፍ ወጣቶች ኮሚቴ ሰብሳቢ ሆነው ተመረጡ። እግዚአብሔር ይመስገን። በ1967 ዓመተ ምህረት በላንጋኖ በጣም በጥቂት ወገኖች የተጀመረው የአገልግሎት ዛሬ በመላው ኢትዮጵያ ሰፍቶ በአጥቢያ፣ በህብረት፣ በቀጠና፣ በሀገር አቀፍ ደረጃ እየተገለገለ አገልግሎት እየሰጠ እየመራ ዛሬ ደርሷል። እግዚአብሔር ይመስገን። በዘመናት መካከል መሪ ያላሳጣን ጌታ ይባረክ። ከዛን ጊዜ ጀምሮ ወደ 14 የሚሆኑ ሰብሳቢዎች መርተዋል። ብዙ አስተባባሪዎች አገልግለዋል። በጣም ብዙ ቤተክርስቲያን ወጣቶች አገልግሎት ተተክሏል። ወንጌል ስርጭት ተሰርቷል። ይህንን ሁሉ ላደረገ ለእግዚአብሔር ክብር ይሁንለት። እሺ ፕሮግራማችንን እንቀጥላለን። አንድ ቲፕ ልስጣችሁና ወደ ፕሮግራማችን እንሄዳለን። ስለ ወጣቶች አገልግሎት የምስረታ በዓል በጥቂቱ ለማንሳት 20ኛው ዓመት በዓል በ1986 ዓመተ ምህረት በደብረ ዘይት በኩሪፍቱ ማዕከል በደማቅ ሁኔታ ተከብሯል። 25ኛው ዓመት የወጣቶች አገልግሎት ምስረታ በዓል በነሐሴ 1993 ዓመተ ምህረት በአይሲ አዳራሽ ተከብሯል። 30ኛው የወጣቶች አገልግሎት ክብረ በዓል በነሐሴ 1998 ዓመተ ምህረት በሐዋሳ የቅዳር ቃለ ሕይወት ቤተክርስቲያን መሪዎችና ተወካዮች በተገኙበት ተከብሯል። አሁን ደግሞ 50ኛው ዓመት የወጣቶች አገልግሎት ምስረታ በዓል በደቡብ ሸዋ ቀጠና በሆሳዕና እናት ቃለ ሕይወት ቤተክርስቲያን እየተከበረ ይገኛል። ክብር ይሁን ለጌታ። 50 ዓመት ለረዳን እግዚአብሔር ስሙ ከፍ ይበል። ስሙ የተባረከ ይሁን። የምናነሳው ርዕስ በየቀኑ 50 ዓመትን እያነሳን እግዚአብሔርን ማመስገን ነው አይደል? የተሰበሰብነው ለዚህ ነው። እግዚአብሔር የተባረከ ይሁን። አሁን የዚች አጥቢያ ሰብሳቢ ሆነውንም የቀጠናችን ሰብሳቢ ሆነውንም ወንድማችን ደሳለኝ ግርማን ወደዚህ ጋብዛለሁ። የእንኳን ደህና መጣችሁ መልእክትን ያስተላልፍልናል። ከዚያም በመቀጠል ያሉትን የመንግስት አካላትን ተራ በተራ እየጋበዘ እነሱም የእንኳን ደህና መጣችሁ መልእክታቸውን ያስተላልፉልናል። መድረኩን ለደሱ ሰጣል። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ደስተኞች ናችሁ? እስቲ ለጌታ ከፍ ያለ እልልታና ጭብጨባ እንሰጣለን። አሜን። ራእይ 5 ላይ ሁላችንም የምናውቀውን ክፍል አነባለሁ። በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማኅተም የተዘጋ መጽሐፍን አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹንም ይፈታ ዘንድ የሚገባው ማን ነው ብለው በታላቅ ድምጽ ሲያውጅ አየሁ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ይዘረጋ ዘንድ ወይም ሊመለከተው ማንም አልተቻለው። መጽሐፉንም ሊዘረጋ ወይም ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀስኩላል። ከሽማግሌዎቹም አንዱ አታልቅስ፣ እነሆ የይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተሞቹን ይፈታ ዘንድ ድል ነስቷል አለኝ። ክብር ለጌታ ይሁን። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎችም መካከል እንደታረደ በግ ቆሞ አየሁ። ሰባትም ቀንዶችና ሰባት አይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋን ላይ ከተቀመጠ በኋላ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ አራቱ እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ።
እያንዳንዳቸውም በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ ይልና አሁን የሚፈልገው ክፍል መጽሐፉን ትወስድ ዘንድ ማይተሞቹንም ትፈሳት ዘንድ ይገባሃል ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከነገድም ሁሉ ከሕዝብም ሁሉ ሰዎችን ዋጅተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው በምድርም ላይ ይነግሳሉ ይላል። ይሄ ህብር ከተለያየ ቋንቋ ከነገድ ከብሔር ከብዙ አይነት መልክ እግዚአብሔር ሰብስቦ በዚህ መልኩ ይሄን ህብር ሰርቶ በዚህ መልኩ ሲያስቀምጠን ሰማይን እንድናስብ በሰማይ ብሔር የለም ቋንቋ የለም ነገድ የለም ምን የለም እዚህ ነው የምንተራመሰው። ስለዚህ ይሄን አንድነት እያሰብን በዚህ ህብረት ውስጥ እግዚአብሔር ያዘጋጀውን በረከት እንድንቋደስና ይሄ ህብረት እንድመጣ ደግሞ ለታረደልን እንደ በግ ራሱን ለሰወው ለጌታ ከፍ ያለ እልልታና ጭብጨባ እናመጣለን። እልልታ እንደገና ጭብጨባ እንደገና አይበቃውም ለጌታ ከፍ ያለ የሆሳና ከተማ ይስማ ሰማያት ይስሙ ከፍ ያለ እልልታ ጭብጨባ ለጌታ ክብር ይገባዋል። ጌታ ክብር ለጌታ ይሁን። ልትሄዱና ፍሬ ልታፈሩ ፍሬያችሁም እንዲኖር ሾምኩ ዮሐንስ 15:16 ላይ የተከበራችሁ የ50ኛ ዓመት የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች የወርቅ ኢዮቤልዩ ክብረ በዓል ባለቤት የሆናችሁ ክብረ በዓሉን ለማክበር እድለኛ የሆናችሁ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶችን ከዛሬ 50 ዓመት ጀምሮ በአመራርነት ያገለግላችሁ አሁን ደግሞ ተረኛ ሆናችሁ ያገለግላችሁ የምትገኙ ወጣቶች ወጣት መሪዎች በሙሉ የተከበሩ አቶ ማቴዎስ አንዮ የሀዲያ ዞን ዋና አስተዳዳሪና የዕለቱ የክብር እንግዳ የተከበሩ አቶ ታሪኩ ተከተል የሆሳና ከተማ አስተዳደር ከንቲባ ተወካይ የተከበሩ ዶክተር ዳዊት ሀያሶ የዋቸሞ ዩኒቨርሲቲ ፕሬዝዳንት የተከበሩ ዶክተር ሲሞን ሙላት የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ የተከበራችሁ የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች የሥራ አስፈጻሚና ቦርድ አባላት የተከበሩ አቶ ጸጋዬ ጴጥሮስ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች ፕሬዝዳንት የተከበራችሁ የደቡብ ሸዋ ቀጠና የሆሳና ሌሞ አጥቢያ ቤተክርስቲያናት ህብረት ሥራ አስፈጻሚ ኮሚቴ አባላት የተከበራችሁ ከብሔራዊ እስከ ሆሳና እናት ቃለ ሕይወት ቤተክርስቲያን ድረስ በተለያዩ ኮሚቴ በመደራጀት ለዚህ ታሪካዊ ክብረ በዓል ስኬት የበኩላችሁን ድርሻ ሁሉ እየተወጣችሁ የምትገኙ የበዓሉ አስተባባሪ ኮሚቴ አባላት በሙሉ ጥሪ ተደረገላችሁ የክብር እንግዶች የክብረ በዓሉ ታዳሚዎች ክብራንና ክብራት የክብረ በዓሉ ተቀባይ ወደ ሆነችው የደቡብ ሸዋ ቀጠና የሆሳናና አናሌሞ አጥቢያ ቤተክርስቲያናት ህብረት አሁን ደግሞ ወደምትገኙበት የሆሳና እናት ቃለ ሕይወት ቤተክርስቲያን እንኳን በሰላም መጣችሁ ሀባይ ጡመን ዋታኮ ከሁሉ በማስቀደም በዚህ ልዩና ታሪካዊ በሆነው 50ኛ ዓመት የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች የወርቅ ኢዮቤልዩ ክብረ በዓል ላይ የደቡብ ሸዋ ቀጠናን የሆሳናና አናሌሞ አጥቢያ ቤተክርስቲያናት ህብረትን እንዲሁም የዚህ እንግዳ አስተናጋጅ እንድትሆን እድለኛ የሆነችውን የሆሳና እናት ቃለ ሕይወት ቤተክርስቲያንን በመወከል የእንኳን ደህና መጣችሁ መልእክትን እንዳስተላልፍ እድሉን የሰጠኝን እግዚአብሔርን በታላቅ ትህትና አመሰግነዋለሁ። እስራኤልን በንስር ክንፎች ተሸከምኩሽ ያላት እግዚአብሔር ኢትዮጵያ ቃለ ሕይወት ቤተክርስቲያንን 97 ዓመታት የወጣቶችን አገልግሎት 50 ዓመታት በድንቅና በተአምራት የተሸከማትና የመራት ታማኙ እግዚአብሔር ከዘላለም እስከ ዘላለም የተመሰገነና የተባረከ ይሁን። ካላስቸገርኳችሁ ለዚህ የክብር እንግዳችን ለእግዚአብሔር አብ ለወልድ ለመንፈስ ቅዱስ አንድ አምላክ ቆመን ብናጨበጭብ እልል ብንል ባለን ድምጻችን ለጌታ ክብር ብናመጣ ደስ ይለኛል። ሃሌሉያ። ይህን ክብረ በዓል ሳስብ ውስጤ የሚሰማኝ ጥቂት ነገሮችን ጠቅሼ መልእክቴን አበቃለሁ። አንደኛ እግዚአብሔር ከኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች ምስጋና መፈለጉን በማወቅ ቅድም እይታችን ስትናገር ነበር። እግዚአብሔር ምስጋና ፈልጓል። መፈለጉን በማወቅ የሚገባውን ምስጋናና አድናቆት የምንሰጥበት ጊዜ ነው። እግዚአብሔር ያዕቆብን ወደ ቤቴል ወጥቶ የምስጋና መሰዊያ እንዲሰራ ጠይቆ ነበር እንዲስል እግዚአብሔርም ያዕቆብን ተነስና ወደ ቤቴል ውጣ በዛም ተቀመጥ
ከወንድሜ ከኤሳው ሸሽተ በሄደ ጊዜ ለተገለጠልህ ለእግዚአብሔር በዛ መሰዊያ ስራ። ዘፍጥረት 35:1 ያዕቆብም በዛ ስፍራ መሰዊያ ሰርቶ ስሙን ኤል ቤቴል ብሎ ጠራው። ምክንያቱም ከወንድሙ ሸሽቶ በሄደ ጊዜ እግዚአብሔር የተገለጠለት በዛ ስፍራ ነውና። እንዲሁም አንደኛ ሳሙኤል 7:12 ላይ ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው፣ ስሙንም እስከ አሁን ድረስ እግዚአብሔር ረድቶናል ስል አቤኔዘር ብሎ ጠራው። ስለዚህ የምስጋና ድንኳን በመትከል የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶችን 50 ዓመታት በታማኝነት ብቻውን ለመራው ለእግዚአብሔር ዕውቅና የሚሰጡበት የምትደነቁበትና የመታሰቢያ ድንጋይ የምታኖሩበት ጊዜ እንደሆነ ልብ ልትሉ ይገባል። ሁለተኛ እግዚአብሔር ያዕቆብን ዳግመኛ ተገልጦ ከስሙ ጀምሮ እንደባረከውና ቃል እንደገባለት እናንተም በበረከት አምላክ ፍጹም የምትባረኩበትና የቃል ኪዳን አምላክ ቃል የሚገባላችሁ ጊዜ ይሁንላችሁ። እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህም ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለ። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለው ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛም፣ የአሕዛብ ማህበር ካንተ ይሆናሉ፣ ነገስታትም ከጉልበትህ ይወጣሉ። ለአብርሃምና ለይስሐቅም የሰጠዋትን ምድር ላንተ እሰጣለሁ፣ ካንተም በኋላ ለዘሪ ምድሪቱን እሰጣለሁ። እግዚአብሔር ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ። ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ፣ የመጠጥ መስዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ቦታ ማን ብሎ ጠራው? ቤቴል ብሎ ጠራው። ስለዚህ እናንተ ሐውልት ተክላችሁ የምትሄዱበት እንዲሆን አንዱ ምኞቴ ነው። ሶስተኛው ለቀጣይ የአገልግሎት ዘመናችሁ እግዚአብሔርን ፊት የምትፈልጉበት ነው ብዬ አስባለሁ። መዝሙረ ዳዊት 133 ከቁጥር 1 እስከ 3 ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጥም እንደሚፈስ እስከ አሮን ጥም በልብሱም መደረቢያ እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ የአርሞኒየም ጠል ነው። በዛ እግዚአብሔር በረከቱን ሕይወቱንም እስከ ዘላለም አዟልና እንደሚለው መጽሐፍ ቅዱሳዊ ቃል መሰረት በዚህ የህብረታችሁ ወቅት ለቀጣይ የአገልግሎት ዘመናችሁ አዳዲስ ራዕይና አመራርን የምትሰንቁበት፣ የተሻሉ ልምዶችን የምትለዋወጡበት፣ የክብረ በዓሉን ዓላማ የምታሳኩበት የበረከት ጊዜ እንደሆነላችሁ አስባለሁ። አራተኛ ተተኪውን ትውልድ ማዘጋጀት የኢትዮጵያ ቃለ ሕይወት ቤተክርስቲያን የ5 ዓመት ስልታዊ ዕቅድ አንዱ የትኩረት መስክ መሆኑ ይታወቃል። ይህም ቤተክርስቲያን ለልጆችና ወጣቶች አገልግሎት ምን ያህል ትኩረት እንደሰጠች አመላካች ነው። ስለሆነም ይህን እንደ እድል በመጠቀም በእግዚአብሔር ቃል እውነት በመታነጽ ሁለንተናዊ ለውጥ ማምጣትና ጤናማውን ወንጌል ማስቀጠል ለትውልዶች ማስተላለፍ ከዛሬ ወጣቶች ከናንተ ይጠበቃል። አምስተኛ በመቀጠልም የጸሎት አደራ ሊሰጣችሁ የሚፈልገው ይህ አካባቢ በኢትዮጵያ ውስጥ ወንጌል መጀመሪያ የተሰበከበት ብዙ ወንጌል አርበኞች ተነስተው በታማኝነት የክርስቶስን ወንጌል አገልግለው ለቀጣይ ትውልድ አስተላልፈው ይሄዱበት ነው። በዚህ ልክ ይህን ምንጭ ለማጥፋት የዚህ ጤናማ ወንጌል ተቃዋሚ መንፈስ ተግዳሮት ቀላል የሚባል አይደለም። የሐሰተኛ አስተምሮና አስተማሪዎች መፍላት፣ የባህል ተጽዕኖና ሌሎችም ከብዙዎቹ በጥቂቱ የሚጠቀሱ ናቸው። ስለዚህ በቆይታችሁም ከተመለሳችሁም በኋላ በእነዚህ ጉዳዮች የወንጌል ኃያላን እንድነሱ እንዲሁም ለአካባቢያችን ልማት ጭምር ጥብቅ ጸሎት እንድታደርጉልን በጌታ ፍቅር በትህትና ላሳስባችሁ እወዳለሁ። በሁሉ ረድኤት ለሆነልን ለታሪኩ ባለቤት ለእግዚአብሔር ክብር ይሁን። እንዲሁም ጥሪያችን አክብራችሁ በመካከላችን በመገኘት ለትውልዱ መልእክት ልታስተላልፉ የተጠራችሁ የክብር እንግዶቻችን እናመሰግናችኋለን። ከሀገር አቀፍ እስከ ሆሳዕና እናት ቃለ ሕይወት ቤተክርስቲያን በሚገኙ መዋቅሮች ተደራጅታችሁ ለዚህ ክብረ በዓል ስኬት የበኩላችሁን ድርሻ ሁሉ እየተወጣችሁ ለምትገኙ የክብረ በዓሉ አብይና ንዑሳን ኮሚቴዎች በሙሉ ምስጋና ይገባችኋል። በተለይም እናንተን ለማስተናገድ ያለ እረፍትና ያለ እንቅልፍ እየደከሙ ለሚገኙ የሆሳዕና እናት ቃለ ሕይወት ቤተክርስቲያን መሪ ሽማግሌዎች፣ መንፈሳዊ ዘርፍ፣ አስተዳደር ዘርፍ፣ ዲያቆናት፣ እናቶች፣ ወጣቶች፣ ናታኒ መገልጋዮች፣ ኮይራት፣ ልዩ ልዩ ህብረቶች፣ የተለያየ ኮሚቴ አስተባባሪዎችና አባላት በሙሉ ዕብራውያን 6:10 ላይ እንደተጻፈው እግዚአብሔር ቅዱሳንን ስላገለግላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ
ለስሙም የሚያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ያለው እርሱ እግዚአብሔር ፈጽሞ ይባርካችሁ ይህም ታላቅ ጉባኤ እንዲባርካችሁ በትህትና ጠይቃለሁ። እግዚአብሔር ይባርካችሁ በሏቸው። ክብር ለእግዚአብሔር አብ ለእግዚአብሔር ወልድ ለመንፈስ ቅዱስ ለአንድ አምላክ ይሁን። ሚያዝያ 21 2017 ሆሳና እናት ቃልዮት ቤተክርስቲያን ሆሳና ኢትዮጵያ። አመሰግናለሁ። ከዚህ በመቀጠል ንግግር እንዲያቀርቡና እንግዶችን እንኳን ደህና መጣችሁ እንድሉ የተጋበዙ እንግዶች አሉ። ካሉ በማስቀደም የሆሳና ከተማ አስተዳደር ከንቲባ ተወካይ ወንድማችን ታሪኩ ተከተል በመካከላችን አለ። ወደ መድረኩ እንዲመጣ በአክብሮት ጠይቃለሁ። ያለውን መልእክት ለትውልድ እንዲያስተላልፉና እንዲሁም የዞኑን ዋና አስተዳዳሪ እንዲጋብዙልን። እንኳን ደህና መጣችሁ። ንግግሬን ፎርማል ለማድረግ በቅድሚያ እዚህ መድረክ ላይ ተገኝቼ ይህንን ንግግር እንዲያደርግ እድል ለሰጠኝ ለልዑል እግዚአብሔር እጅግ የላቀ ምስጋና መስጠት እፈልጋለሁ። ዛሬ እዚህ የተገኘሁት እንኳን ደህና መጣችሁ የሚል አጭር መልእክት ለማስተላለፍ ነው። ብዙ መልእክት የለኝም። የሚሰብኩ የሚያስተምሩ ብዙ ፕሮግራሞች የያዙ የተጋበዙ ሰዎች አሉ። ሆሳና ከተማ አስተዳደር ኤናይል ወጣት ኤናይል ህዝብ ከኢትዮጵያ ውጪ የመጡ እንግዶች እዚህ ተገኝተው ለማየት ስለበቃው ከሁሉ በላይ ቅድም ወንድሜ በጥቅሱ እኔ ያሰብኩትን መልእክት አስተላልፏል። ከዘር ከቋንቋ ከወገን ከህዝብ ለይቶ ለቤቱ የመረጠን እግዚአብሔር ይመስገን። የተከበራችሁ በቃለ ሕይወት ቤተክርስቲያን ከላይ እስከ ታች ቸርቹን የምትመሩ አመራሮች እንደየፕሮቶኮላችሁ ጥሪ የተደረገላችሁ እንግዶች ከተለያዩ አካባቢዎች ከተለያዩ ክልሎች የኢትዮጵያ ቃለ ሕይወት ቤተክርስቲያን 50ኛ ዓመት የወጣቶች የወርቅ ኢዮቤልዩ በዓል ለማክበር ሰላም እንደ ወንዝ ወደሚፈስባት ወደ ሰላሙ አምባሳደር ወደ ሆሳና ከተማ አስተዳደር እንኳን በደህና መጣችሁ። እኔም እናንተም እዚህ በመገኘታችን እውነት እድለኞች ነን። እኔ በቤቱ ነው ያደኩት። ዛሬም በቤቱ አለው። መጨረሻዬም ቤቱ ይሆናል። የእናንተም ያ መሆን አለበት። አሁን እዚህ የተጋበዝኩት ስልጣን ስላለኝ ነው። ስልጣን አንድ ቀን ያልፋል። የማያልፍ ክርስቶስ ግን ለዘላለም ይኖራል። ይሄ የሚያምር ወጣትነት ውበት ጉብዝና ስልጣን ሁሉ ነገር አንድ ቀን ይከዳል። አጠገባችሁ ያለው አብሬሽ አለው አብሬክ አለው የሚል ይከዳል። ሁሌም የማይከዳ ክርስቶስ ግን ካንተ ጋር አለ። እሱን አትርሳ። እንግዲህ ወደ ስብከቱ አልገባም። ሆሳና ከተማ አስተዳደር እንደምታዩት ብዙ ለውጦች እየታዩ ይገኛሉ። ብዙ ስራዎች ተጀምረዋል በእግዚአብሔር ጊዜ። ይህ ከኛ የሆነ አይደለም። አዲስ አበባ የተጀመሩ የኮሪደር ልማት ስራዎች በተለያዩ አካባቢዎች ላይ ተጀምሮ ሆሳናም ከተማ ቀንም ማታም እንቅስቃሴዎች እየተደረጉ ስራዎች እየተሰሩ እዚህ ያሉ ምእመናን መሪዎች እየጸለዩ እንደተባለው ታሪክም እንደሚለው ለመጀመሪያ ጊዜ ወንጌል ወደ ተሰበከበት ሆሳና ከተማ አሁን ልማት ተጀምሯል። እነዚህ ልማቶች ደግሞ የሚጠናቀቁት ሊፈጥኑ የሚችሉት ከተማው ሊዘምን የሚችለው ሊቀየር የሚችለው በስራ ብቻ በፖለቲካ አይደለም፣ በጸሎት ነው። ሰፋፊ ልማት ስራዎች በቢሊየንስ ፕሮጀክት ጀምረናል። ምንም የለንም። እግዚአብሔርን በመተማመን የቢሊየንስ ፕሮጀክት ጀምረን እየተንቀሳቀስን እንገኛለን።
ብዙዎች ደግሞ ከዚህ ስትወጡ ስትጨርሱ ትጎበኛላችሁ ማታ ስትንቀሳቀሱም እኛ እንደ መንግስት የመጀመሪያ ስራ እግዚአብሔር ይጠብቀናል የሰላም አምላክ እግዚአብሔር ሁሌም ይጠብቀናል እንደ መንግስት ግን ሴኩሪቲያችሁ አካባቢው ሰላሙ የተጠበቀ እንዲሆን እንደ መንግስት የሴኩሪቲ የማስጠበቅ ስራ እንደ ከተማ አስተዳደር ኃላፊነት ወስደን እንደ መንግስት እግዚአብሔር የሚወስደው ኃላፊነት እንደተጠበቀ ሆኖ እንደ መንግስት ደግሞ ሴኩሪቲን እናስጠብቃለን እንደፈለጋችሁ ትንቀሳቀሳላችሁ ምንም ስጋት የለም ቅድም የዚህ ዓለም ነገር ሁሉ ያልፋል ያልኩት ዩኒቨርሲቲ ስንማር አንድ ፕሮፌሰር ፌሎሺፕ ሊሰብክ መጥቶ የኬሚስትሪ ተመራማሪ ነበርና ውጭ ሀገር ለትምህርት ሄዶ የዚህ ዓለም ነገር አላፊ እንደሆነ ብቻ ሳይሆን ቆሻሻም እንደሆነ ለማንገር ፈልጌ ነው ተመራማሪ ሆኖ ቆሻሻ ቦርሳ ላይ ተሸክሞ አንዳንድ ሃይላንዶች ላይ ይዞ ይመራመራልና ላብራቶሪ ለመግባት ሲዞር ጭንቀቱም ጥናቱም ምናምኑም አጨናንቆት ለካ እየፈሰሰ ልብሱን አባስብሷል ሱፉን ለካ ይሄ የሚመራመረው ነገር ቆሻሻ ነው አለ አላፊ ነው ያለ ይመስላል ግን አላፊ ነው ሁሌም የማያልፈውን ክርስቶስን ሲበኩ ጊዜው ሲደርሰን ደግሞ አንድ ቀን ወደ አባታችን እንሄዳለን ባለንበት ዘመን ግን ወንጌልን እንትከል ሆሳና ከተማ አስተዳደር ሁሌም ተመላልሳችሁ እዩ ጎብኙ ተመላልሳችሁ የተለያዩ ፕሮግራሞችን ያዙ መንፈሳዊ ፕሮግራሞች ከተማ አስተዳደሩ እጁን ዘርግቶ ይጠብቃችኋል ሁሌም ከናንተ ጋር አለን ቆይታችሁ የሰመረ እና ያማረ እንዲሆን መልካም ምኞቴን እገልጻለሁ መልካም ቆይታ ይሁንላችሁ እጅግ አድርጌ አመሰግናለሁ ከዚህ በመቀጠል የሀዲያ ዞን ዋና አስተዳዳሪ በስራ ምክንያት ሊገኙ እንዳልቻሉ ይቅርታ አድርጉልን ብለዋል አሁን ሊደርሱ አልቻሉም በመቀጠል የዋቸሞ ዩኒቨርሲቲ ፕሬዝዳንት በመካከላችሁ ናለው ዶክተር ዳዊት ሃይሶ እሳቸውን ወደ መድረክ እንጋብዛለን ክብር ለጌታ ይሁን ዶክተር ኦነት ከመጣ ወደ ጥቂት ጊዜ ነው እዚህ ያሳለፈው ሰባኪ ነው መሪ ነው እዛም እዚህም ማለት ነው ሆሊስቲክ ሆነ ጸጋ ያለው ሰው በዚህ በእናንተ በኢትዮጵያ ወጣቶች ፊት እንድቆም ሲደረግ ብዙዎቻችሁ ዩኒቨርሲቲ ያለፋችሁ አሁን ያለፋችሁ ያላችሁ ልታልፉ ያላችሁ ስለሆናችሁ እንደ ክርስቲያንም እንደ መሪም እዛም እዚህም ማለት ነው ውስጡ ላይ ትልቅ የታጨቀ ነገር ስላለ እንደው ትንሽ ነገር ቢተነፍስ እኔም እንደሱ ቢሆን ብላችሁ እንድትቀኑ መልካም ቅናት በልባችሁ እንደኖር ስለፈለግን ከመሪዎች ጋር አውርተን ነው ያልነው መልካም ጊዜ ዶክተር እስቲ ቅድም ያጨበጨባችሁ ጭብጨባ ለሚገባው ብዙ አባስታችሁ ብትሰጡልኝ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አጠቃላይ ከቃለ ሕይወት ቤተክርስቲያን ከላይ እስከ ታች ያላችሁ አመራሮች ከተለያዩ መንግስት መስሪያ ቤቶች ለክብር እንግድነት የተጠራችሁ ለዚህ ክብረ በዓል ለመታደብ ለመካፈል እና ለመባረክ ከተለያየ ቦታ የመጣችሁ ዮሳና እናት ቃለ ሕይወት ቤተክርስቲያን መሪዎች አባሎችና አመራሮች እንኳን ለዚች ለአምሳኛው የወጣቶች አገልግሎት ክብረ በዓል እንኳን አደረሳችሁ እንኳን አደረሰ አንድ ሁለተኛ ጢሞቴዎስ 1:9 ላይ ሐዋርያ ጳውሎስ ከተናገረው ቃል ቢጀምር ደስ ይለኛልና ያም ቃል ሁለተኛ ጢሞቴዎስ 1:9 ላይ ያለው እንደዚህ ይላልና ያዳነን በቅዱስ
በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም ስል ተናገረ ይላልና እንግዲህ እዚህ የቆምነው እግዚአብሔር እንደራሱ ሐሳብና ጸጋ መጠን ስለጠራን እንጂ አንድ ዘማሪ እንዳለው አውቃለሁ የኔ ማንነት የትውልድ ሐረግና ቤት እያለ እንደዘመረው የኛ ቅድስና የኛ ጽድቅ እንደ መርገም ጨርቅ ነው እዚህ እንድንቆም የሚያደርግ አይደለም ምናልባት ሞት የሚገባን ነበርን እዚህ ጋር ሐዋርያ ጳውሎስ እንደተናገረው ያዳነን በቅዱስ አጠራሩም የጠራን ማን ነው እግዚአብሔር ነው ሰው ያደረገን እሱ ጠርቶ ስለሰበሰበን ነው እዚች ጋር የተሰበሰብነው ያለነው በዚህ ነው በጣም ደስ የሚለኝ እኔ ተወልጄ በጣም በክርስቲያን ቤተሰብ ነው የተወለድኩት ለዛም በቃለዌት ማለት ነው እና ሳንዴይ ስኩልም የተማርኩት ኳይርም የተለማመድኩት ወንጌል ማንበብም የተለማመድኩት ቃለዌት ቤተክርስቲያን ነው ይህች ቤተክርስቲያን እግዚአብሔር በሰጣት ጸጋና ትምህርት በጣም በልጅነታችን በሳንዴይ ስኩል ያስተማረችን ትምህርት በወጣትነት ዘመንም ስንቅ ሆኖ አሁን ደግሞ በጉልብስናችንም አጥንት ሆኖ ከእግዚአብሔር ጸጋ ጋር እስከዚያ ደርሶናል የጥበብ መጀመሪያው ፊደል መቁጠር አይደለም ሌላው አይደለም ጥበብ ይጠቅማል ጥሩ ነው ግን የጥበብ ሀሁ የሚጀምረው ለካ እግዚአብሔርን መፍራት እና ወላጅ ባለበትም በሌለበትን እግዚአብሔርን እንድንፈራ እንድንቆም አድርጎናል ሁለተኛ ላይ በጣም ያስተማረችኝ የሚመካ በማን ይመካ ለካ ትምክት የለንም እኛ ትምክታችን ብቸኛው ማን ነው እግዚአብሔር ነው የምል በሱ እንድንደገፍ ነውና ሶስተኛ ላይ እግዚአብሔርን መፍራት ወደ ህይወት ይመራል የሚፈራ ሰው ጠግቦ ይኖራል ክፉ ነገር አገኘውም የሚሉን ሶስት ጥቅስ ያስተማረች እግዚአብሔር ጸጋውን ያብዛላችሁ በማከላችን ስለተገኛችሁ ደስ ብሎናል ስላከበራችሁን እግዚአብሔር ያክብራችሁ እንግዲህ ከዚህ ቀጥለን ደግሞ የቤተክርስቲያን መሪዎች ሆኑ ንግግር ያደርጉልናል አሁን ወደዚህ መጋብዘው በወጣትነት ዘመኑ በጌጃ ቃልዮት ቤተክርስቲያን በሽምግልና አገልግሏል አምስተኛው የኢትዮጵያ ቃልዮት ቤተክርስቲያን የወጣቶች ስራ አስፈጻሚ ሰብሳቢ ነበረ አሁን ደግሞ የኢትዮጵያ ቃልዮት ቤተክርስቲያን ዋና ጸሐፊ ነው ዶክተር ስምዖን ሙላትን ወደዚህ እጠራለሁ በወጣትነታቸው ያገለገሉ የተጉ ሰዎች እንደገና እግዚአብሔር እድል ሰጥቷቸው በአባት መሪነት ውስጥ ያገለገሉ አሉ ይሄንን መናገር በጣም ያስደስተናል ዶክተርን ወደዚህ እጠራለሁ እንኳን ጌታ ለ50ኛው አመት የኢትዮጵያ ቃልዮት ቤተክርስቲያን የወጣቶች ክብረ በዓል አደረሳችሁ ከተለያዩ ያገሪቱ ክፍሎች የመጣችሁ እንደዚህ በስታችሁ ሳያችሁ በጣም ደስ ብሎኛል እና ወደዚህ ስመጣ በብዙ ደስታ ነው የመጣሁት በብዙ ደስታ የሆነበት ምክንያት የኔን ሸክም እናንተ ላይ ለመጫን ነው የመጣሁት ምክንያቱም የሚቀጥለው 50 አመት ይዘው የሚሄዱት እዚህ ውስጥ ያሉት ናቸው ብዙዎቹ ሸክም ይሸከሙት ስለዚህኛ 50 አመት ወደ ኋላ ያጠናቀቅን ያለነው ወደዚህኛው እየገፋን ያስተላልፈን ስለምንሄድ
እናንተ ጋር በመገኘቴ እጅግ ጌታን አመሰግናለሁ። ይሄን በዓል አክብራችሁ የመጣችሁ የመንግስት ባለስልጣናት እንዲሁም ዩኒቨርሲቲው የዋቸሞ ዩኒቨርሲቲ ፕሬዝዳንትን ለማመስገን ወዳለሁ። ፕሮቶኮሎቹ እንደተጠበቁ ሆነው በጣም ለማመስገን ወደው እንዲህ አይነት ትልቅ ጉባኤ በቅንነት በመሰጠት እያስተናገደው ያለች እቺ አጥቢያ የናት ቃሊዮት ሆሳና እናት ቃሊዮት አጥቢያን ለማመስገን ወዳለሁ። አናሊሞና ሆሳና ህብረት ለዚህ ትልቅ ዋጋ እየከፈላችሁ እያስተባበራችሁ እንዳላችሁ አውቃለሁ። የደቡብ ሸዋ ቀጠናም ደግሞ በጣም በዚህ ጉዳይ እየተጋ እንዳላቃለሁ። እግዚአብሔር ይባርካችሁ። አንዴ እናመስግናቸው። እግዚአብሔር አብዝቶ ይባርካችሁ። ይሄ በጣም ትልቅ ጊዜ ነው። 50ኛ ዓመት እታችን ትግስት ታሪክ ጠቀስ ያረገች ማውራቷ በጣም ደስ ብሎኛል። እዚህ ውስጥ ብዙ 50 ዓመት የኖረው ህዝብ ቢቆጠር ብዙ አይመስለኝም። አብዛኛው ከ50 ዓመት ወዲህ የተወለደ ብዙ ሰው ያለ ይመስለኛል። የቃሊዮት ወጣቶች አገልግሎት ሲጀመር እኔ ልጅ ነበርኩኝ። ሰንዴይ ስኩል ተማሪ ልሆን ይችላልው። ስለዚህ እድሜ ከ50 በላይ ነው ማለት ነው። እና እግዚአብሔር እርቶኝ ግን የነበሩትን መሪዎች ለማወቅ እድል አግኝቻለሁ። መጀመሪያ የቃሊዮት ዋና ጸሐፊ የነበሩት ጋሽ ተክሌን አቃቸው ነበረ። ጋሽ ወርቁ ጎሌ አሁንም አሉ፣ ዲላ ናቸው የመጀመሪያው ሰብሳቢ። ወንጌላዊ ሽመልስ ወዳጆ መጀመሪያ ከነበሩት ውስጥ አንዱ ነው፣ ወደ ጌታ ሄዷል። ጌጃ ቃሊዮት ከኛ ወንጌላውያን አንዱ ነበረ። በጣም ጌታን የሚወድ ብዙ በእኛ ላይ ብዙ ኢንቨስት ያረገ። ከዛ በኋላ ነው ወንድም ተሾመ ነው ወንድም ሰለሞን ወልደ እዚህ ያለ ብዙዎቹ ምሳሌ የሆኑን ናቸው። እና እኔ ከዚህ አገልግሎት ጋር መጀመሪያ የተዋወቅኩት ያው በቸርች ነው። ቲጂ እንዳለችው ልጅ ኳየር 6 ዓመት 5 ዓመት ጀምሮ በኳየር ነው ያደግኩት። ከዛ በኋላ ግን ዩኒቨርሲቲ ጨርሼ ባሌ ክፍለ ሀገር አስተማሪ ሆኜ ተመድቤ ሄጄ ነበር። እዛ አንድ ትንሽ አጥቢያ ነበረችና እዛ ሳገለግል ባሌን ወክለ አንተ ሂድ ብለው እኔ ከአዲስ አበባ ነው የመጣሁት፣ ግን ባሌን ወክዬ ነው ለወጣቶች አገልግሎት ጉባኤ የመጣሁትና የቃሊዮትን ሙሉ ጉባኤ ሳይ የመጀመሪያ ጊዜ ነው። ከሁሉ የመጣ ነበር፣ ከዚህ ከደቡብ ሸዋ ከተለያየ እና ሁሉ ተነስቶ ሪፖርት ያረጋል። በቃ ቃሊዮትን በሙሉ ስለ ያየዋት ያኔ ነው። ቃሊዮት ማለት ለካ እኔ እንደማስባት ጌጃ ምናም ብቻ ሳትሆን አገሩን ሁሉ ያጥለቀለቀች ሰፊ ቤተክርስቲያን መሆኗን በየቦታው ለወንጌል የተሰጡ አርበኞች ያሏት ብዙ ስራ የሚሰራባት ብዙ የወንጌል ስራ ያለባት ቤተክርስቲያን መሆኗን እንዳያደረገኝ ያ አጋጣሚ ነበረ። እንግዲህ የተመሰረተው በ67 ነው። ቅድም ከታሪኩ ሰምተናል። ደርግ 66 እንደጀመረ ጊዜያዊ አስተዳደር ደርግ እና መከራው አጥቢያዎች መዘጋት ጀምሮ አስፈሪ ጨለማ ዘመን ነበር ያ ዘመን። እና ወጣት ለወንጌል ዓላማ ነው አይደል ወልድ የሚባለው። ወጣት ለሌላ ነገር ማደራጀት ያስመታቸዋል። ምክንያቱም ለፖለቲካ ምናምን እንዳይባል እኛ ወጣት ለወንጌል ዓላማ ነው ተብሎ ምክንያቱም መከራው እየበዛ ክህደት እየበዛ ከሄደ ቤተክርስቲያን እንዳትሞት ዘሩ እንዳይጠፋ ወጣቶች ለወንጌል መደራጀት አለባቸው፣ ለወንጌል መሰጠት አለባቸው ብሎ በዛ በጨለማ ዘመን ላንጋኖ ተመካክረው የጀመሩት አገልግሎት ነው። እግዚአብሔር ይመስገን ባለፉት 50 ዓመታት ብዙ ታማኝ የሆኑ ብዙ ለወንጌል የተሰጡ አገልጋዮች ስለነበሩ ዛሬ በብዙ ሚሊዮኖች ምድሪቱን ሞልተናል። ክብር ለእግዚአብሔር ይሁን። እንግዲህ ከዛ በኋላ አዲስ አበባ ገባው። ኢቲሲ ተማሪ ሆኜ ነው ያኔ ደግሞ የወጣቶች አገልግሎት ሰብሳቢ ለመሆን 94 እንግዲህ አሁን ከ30 ዓመት በፊት ነው ማለት ነው። እነ ቲጂ ቦታ ላይ የነበርኩት ቆየት ያለ ጊዜ ነው ያኔ በልጅነት። እግዚአብሔር ግን ደግሞ እንደገና ቃሊዮትን በስፋቷ ለማየት እድል ሰጠኝ። ያኔ አሁንም ያማገለግልበት ቦታ ደርሳለሁ የሚል ህልሙም ቅጀቱም ሐሳቡም አልነበረኝም። ምናልባት እዚህ ውስጥ እንዲህ ህልሙ የሌላቸው እግዚአብሔር ነገ የት እንደሚያደርሳቸው አታቁም። ቃሊዮትን የምትመሩ አገርን የምትመሩ ብዙ ነገር ልታረጉ እግዚአብሔር ዛሬ ያዘጋጃችሁ ያላችሁ ወጣቶች እዚህ ውስጥ አላችሁ። ስለዚህ ለዛ መዘጋጀት እጅግ አስፈላጊ ነው። ቃሊዮት 100ኛ ዓመቷን ልታከብር ጫፍ ላይ እየደረሰች ነው። 2 ዓመት ተኩል ምናም በኋላ
ቃልዮት 100ኛ ዓመቷን ታከብራለች የዚህ እጥፍ ማለት ነው ሐላፊነቱን እያሰብን እግዚአብሔርን ስለሰራው ያመሰገን ከዚህ በኋላ ከኔ ምን ይጠበቃል በሚል መንፈስ ያንን በማሰብ እኛ ደግሞ አባቶቻችን በዛ ቴክኖሎጂው ትራንስፖርቱ ምኑ ባልነበረበት እንዲህ ከሰሩ እኛ ከዚህ በኋላ ምን ልንሰራ ይገባል የሚለውን ያሰብን ራሳችን ምን ሰጠበት ጊዜውን እግዚአብሔር ጊዜያችንን ይባርክ በሚቀጥሉት ቀናት የሚደረገውን ሁሉ እግዚአብሔር ለክብሩ ያደርገው እንኳን አደረሳችሁ እንኳን ደስ አለን ተባረኩ ዶክተር እግዚአብሔር ይባርክህ እግዚአብሔር ታማኝ አምላክ መሆኑን በእነዚህ መሪዎች እናያለን በሚቀጥሉት ቀናትም የሚመጣው የኢትዮጵያ ቃልዮት ቤተክርስቲያን ምክትል ፕሬዝዳንት የሆነው ከዛሬ 4 ተርም ወይም ከኔ ወይም አሁን ካለው ከጸግሽ 4 ተርም በፊት በወጣቶች ሰብሳቢነት ያገለገለ ነው ስለዚህ ይሄ ትልቅ ታሪክ ነው ከብዙ ነገሮች እንማራለን እግዚአብሔርም ቃል ያስተምረናል እነዚህ ሰዎችም ያስተምሩናል በእግዚአብሔር ቤት በታማኝነት በማለፍ ውስጥ እግዚአብሔር እድልን እንደሚሰጥ በጥቂት የታመነውን እግዚአብሔር በብዙ እንደሚሾም እነ ዶክተር ምስክር ናቸው እግዚአብሔር ይባርክህ እናመሰግናለን ከዚህ በመቀጠል ደግሞ የዚህ ጉባኤ ሰብሳቢ ሆነውን ወንድማችን ጸጋዬን ነው ወደዚህ የምጠራው የኢትዮጵያ ቃልዮት ቤተክርስቲያን የሥራ አስፈጻሚ ሰብሳቢ ነው ወይም የሁላችን መሪ ነው እሱን ወደዚህ ይጠራለሁ ክብር ለእግዚአብሔር ይሁን እስቲ ከፍ ያለ ልልታና ጭብጨባ ለእግዚአብሔር ሃሌሉያ እንኳን ለኢትዮጵያ ቃልዮት ቤተክርስቲያን አገር አቀፍ የወጣቶች አገልግሎት ምስረታ 50ኛ ዓመት የወርቅ ኢዮቤልዩ በዓል በሰላም አደረሳችሁ ዛሬ በእናንተ ፊት በእንደዚህ አይነት መልኩ ቆሜ ስናገር በታላቅ ትህትና እንደሆነ እንድትረዱኝ ይፈልጋለሁ ይህንን ፕሮግራም ስናዘጋጅ እግዚአብሔር ታላቅነቱን ኃያልነቱን ያሳየበት ጉዞ ነው የተጓዝነውና እኛ በቃላት ከምንናገረው በላይ እጅግ ከፍ ያለ ስራ አምላካችን እግዚአብሔር ሰርቷል ለዚህ ጌታ አሁንም ከፍ ያለ ክብር ይገባዋል ባለኝ ባጭር ጊዜ ሐሳቤን በጽሁፍ ለመግለጽ እወዳለሁ የተከበሩ የኢትዮጵያ ቃልዮት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላት የተከበሩ የሀዲያ ዞን ዋና አስተዳደር አቶ ማቴዎስ አንዮ የተከበሩ አቶ ታሪኩ ታከለ የሆሳና ከተማ ከንቲባ ተወካይ የተከበሩ ዶክተር ዳዊት ሀየሶ የዋቸሞ ዩኒቨርሲቲ ፕሬዝዳንት የተከበሩ እጩ ዶክተር ደሳለኝ ግርማ የደቡብ ሸዋ ቀጠና ቃልዮት ቤተክርስቲያን ሰብሳቢ የተከበራችሁ የኢትዮጵያ ቃልዮት ቤተክርስቲያን ዋናው ጽፈት ቤት ተጋባዥ እንግዶች የተከበራችሁ የኢትዮጵያ ቃልዮት ቤተክርስቲያን ወጣቶች አገልግሎት ውልደት ይሁን መሆኑ የተበሰረባችሁ የዛሬ 50 ዓመት በአፍላ ወጣትነት የነበራችሁ አሁን ግን የኢትዮጵያ ቃልዮት ቤተክርስቲያን የወጣቶች አገልግሎት ምስረታ 50ኛ ዓመት በሚያከብርበት ወቅት እድሜ ጠገቦናችሁ በዚህ የተገኛችሁ እንቁ አባቶቻችንና እናቶቻችን ላለፉት 50 ዓመታት በተለያየ ወቅት በሀገር አቀፍ የቃልዮት ወጣቶች አገልግሎት በስራ አስፈጻሚነት በአስተባባሪነትና በሌሎችም አገልግሎቶች ብዙ ዋጋ በመክፈል የተሳተፋችሁ አገልግሎቱ አድጎ ጎርምሶ ማየት በመቻላችሁ እንኳን ደስ አላችሁ እንዲሁም የኢትዮጵያ ቃልዮት ቤተክርስቲያን አጥቢያዎችን ህብረቶችን ልዩ ህብረቶችንና ቀጠናዎችን በመወከል
በዚህ በአይነቱ ልዩ በሆነ ክብረ በዓል ለመሳተፍ በዚህ የተገኛችሁ እንቁ የወጣት መሪዎቻችን እንኳን ደስ ያላችሁ፣ እንኳን ደስ ያለን። እኔም በታሪክ አጋጣሚ የዚህ አገልግሎት አካል እንድሆንና ይህንን ጽሑፍ እንዳቀርብ የረዳኝን እግዚአብሔርን እጅግ አድርጌ አመሰግናለሁ። የዛሬ 50 ዓመት አገልግሎቱ በቃለ ሕይወት ማህፀን ሲጸነስ ጀምሮ የነበሩ የተወደዱ አባቶቻችንና እናቶቻችን በዚህ ክብረ በዓል መታደማቸው የኢትዮጵያ ቃለ ሕይወት ቤተክርስቲያን 100ኛ ዓመቷን ለማክበር ሽር ጉድ እያለች ባለችበት ወቅት ይህንን ክብረ በዓል ማክበራችን እንዲሁም የኢትዮጵያ ቃለ ሕይወት ቤተክርስቲያን በተወለደበት ቀጠና ይህ ክብረ በዓል መከበሩ እጅግ ልዩ ያደርገዋል። ለእግዚአብሔር ክብር ይሁን። ሃምሳ ዓመት ወደ ኋላ ስንመለከት በእግዚአብሔር አብሮነት ውስጥ ሆነው አገልግሎቱን የመሰረቱትን አባቶችና እናቶች የከፈሉትን መስዋዕትነት የማይናወጥ እምነታቸውንና ለቀጣይ ትውልድ ጥለው ያለፉት የወንጌል አሻራ በቀላል የምናየው አይደለም። አገልግሎቱ ብዙዎቻችን እግዚአብሔርን የተዋወቅንበት፣ የእግዚአብሔርን ፍጹም ፍቅር ያየንበት፣ በቃሉ ያደግንበትና ትህትናን የተለማመድንበት ትምህርት ቤታችን ነው። ይህም እውን እንዲሆን አገልግሎቱ በስሩ 5 ዘርፎችን በማቀፍ እያገለገለ ይገኛል፣ እንዲሁም ቆይቷል። እነዚህ ስፖርት ለወንጌል፣ ሙዚቃና አምልኮ፣ ደቀ መዝሙርነት፣ የተማሪዎች አገልግሎትና የወጣት መሪዎች እድገት አገልግሎት ናቸው። አገልግሎቱ ከጊዜ ወደ ጊዜ ብዙ ፈተናዎችንና ተግዳሮቶችን ማለትም በክርስቶስ ተቃዋሚዎች መሰደድ፣ በተለያዩ ወቅቶች መልካቸውን ቀያይረው በሚመጡ የሐሰት ትምህርቶች መፈተን፣ ብዙ ወጣት በተቀጠፈባቸው የጦርነት ታሪኮችና በተለያየ ምክንያት በተከሰቱ የሀገር ውስጥና የሀገር ውጭ ስደቶች መፈተን እንዲሁም የኢኮኖሚ ችግሮች የተፈራረቁበት ቢሆንም እነዚህን ፈተናዎች ተቋቁሞ ያለፉትን 50 ዓመታት በእግዚአብሔር ኃይልና ድጋፍ በማለፍ ዛሬ በዓለት ላይ ቆሞ ለዚህ ለታላቅ የምስጋና ቀን በቅቷል። ክብር ለእግዚአብሔር ይሁን። ይህንን የወርቅ ኢዮቤልዩ ስናከብር ለ50 ዓመታት ጸንተን እንድንቆም የረዱንን የእግዚአብሔር ቃል የበላይነት፣ በእግዚአብሔር ላይ የነበረን እምነት፣ ፍቅርና የአገልግሎት መሰጠት ልዘነጉ የማይገቡ እሴቶቻችን ናቸው። ይህ ክብረ በዓል እነዚህን እሴቶች መሰረት አድርገው በመሩንና ባገለገሉን አባቶቻችንና እናቶቻችን ትከሻ ላይ ሆነን ፈለጋቸውን በመከተል እነሱ ካገለገሉት በላይ በተሐድሶ መንፈስ በቀሪው ዘመናችን ትውልድን ለማገልገል ቃል የምንገባበት መድረካችን ነው። እግዚአብሔር ለወጣት ከቸራቸው በረከቶች መካከል ብርታት፣ ቆራጥነት፣ ተስፈኝነት፣ ትጋት ይገኙበታል። በመሆኑም እነዚህንና ሌሎችንም በረከቶቻችሁን አሟጣችሁ በመጠቀም በዚህ የተገኛችሁ ወጣቶች ሁሉ ለመጪው 50ና ከዛ በላይ ላለው ዘመን የትውልድ የተሐድሶ ፋና ወግና ለአገልግሎቱ ማበብ እግዚአብሔር ምክንያት አድርጎ ሊጠቀምባችሁ ፈልጎ እዚህ ስፍራ ስለጠራችሁ በቃሉ እየታነጻችሁ በእምነታችሁ ጸንታችሁ ለእግዚአብሔር ክብርና ለትውልድ በረከት ለመሆን ከመቼውም ጊዜ ይልቅ እንድትሰጡ ላበረታታችሁ እወዳለሁ። በዚህ የተገኘን ሁላችንም ይህ አገልግሎት በቀጣይ ዘመን በብዙ እንድሮጥና ለትውልድ በረከት እንዲሆን እጅ ለእጅ ተያይዘን ለመጓዝ ቃል እንድንገባ በአገልግሎቱ ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ላሳስባችሁ እወዳለሁ። ይህንን በአይነቱ ልዩ የሆነውን የኢትዮጵያ ቃለ ሕይወት ቤተክርስቲያን 50ኛ ዓመት የወጣቶች የምስረታ በዓል እንደዚህ በደመቀ መልኩ
ለማስተናገድ ራሳችሁን ቤታችሁን ቤተክርስቲያናችሁን ጓዳችሁን ለመስጠት ሳትሰስቱ ስለፈቀዳችሁ የደቡብ ሸዋ ቀጠና ቃለ ሕይወት ቤተክርስቲያን የሆሳናና አንሌሞ ቃለ ሕይወት አጥቢያዎች ቤተክርስቲያን ህብረት እንዲሁም የሆሳና እናት ቃለ ሕይወት ቤተክርስቲያን እጅግ አድርጌ በአገልግሎቱና በዚህ በከበረው ጉባኤ ስም ላመሰግናችሁ እወዳለሁ። እግዚአብሔር ዘመናቸውን ይባርክ። አሁን ሁላችንም እንቆምና ለዚህ ቀን ያደረሰንን እግዚአብሔርን በታላቅ እልልታና ጭብጨባ እንድናመሰግን እየጠየቅኩ ክብረ በዓሉ ዛሬ በዚህ መልኩ መከፈቱን አበስራለሁ። ሃሌሉያ! ክብር ለእግዚአብሔር ይሁን። ያንስበታል ጌታ፣ ይደገማል ለእግዚአብሔር ክብር። ሃሌሉያ! እስቲ ከፍ ባለ ድምፅ ሃሌሉያ እንላለን። አሁንም ይደገማል። ሃሌሉያ! ለሶስተኛ ጊዜ ሃሌሉያ! እግዚአብሔር ይባርካችሁ።